ዶክተር ናታን ወንዶሰን እባላለሁ የአጥንት ስፔሻሊስት ነኝ በጥቁር አንበሳ ሆስፒታል ነው የምሰራው ቁርጭምጭሚት ወለምታ በጣም የተለመደ ነው በሁሉም የእድሜ ክልል የሚከሰት ነው እንቅስቃሴ በማድረግ ሊሆን ይችላል ሴቶች ሂል ጫማ አድርገው ሲራመዱ ወለም ብሏቸው ሊሆን ይችላል ወይም ጨዋታ ላይ ህፃናት ኳስ ሲጫወቱ ወይም ኖርማሊ ሰው ሲራመድ ደረጃ ስቶ ወለም ብሎት ሊሆን ይችላል በተለያየ ሁኔታ የቁርጭምጭሚት ወለምታ ያጋጥማል ቁርጭምጭሚት ወለምታ ሲያጋጥም አንደኛ ሊያብጥ ይችላል ሁለተኛ በጣም ከህመሙ የተነሳ መራመድ እስከሚያቀት ድረስ ሊያም ይችላል ስለዚህ እንደ አይነት ምልክቶች ሲሪየስ ናቸው ለምሳሌ አንድ ሰው በጣም አሞት መራመድ ከከለከለው ከወለምታም አልፎ ምናልባት ስብራት ጭምጭሚት ስብራት ሊኖረው ይችላል ከመጠን በላይ ካበጠም ስብራት ሊኖረው ይችላል አንዳንዴ ሰው የህመም የመታገስ ችሎታው ከፍ ያለ ስለሆነ ስብራት ኖሮትም ጥርሱን ነክሶ እየተራመደ ሊመጣ ይችላል ሌላው መደረግ የሌለበት ነገር ለምሳሌ ማሸት ጄነራሊ አይመከርም አደጋ ደርሶ ምክንያቱም አንድ ነገር ሲታሽ ምንድነው የሚሆነው ይሞቃል ያብጣል ይበለጠ ማለት ነው ስለዚህ እንደ አይነት ነገሮች ለአደጋ ለወለምታ አይደረጉ ስለዚህ እብጠቱ ይባባሳል ማለት ነው ምርመራዎች ለምሳሌ በኤክስሬይ ወይም በራጅ መታየት ይኖርበታል ከዛ እንደሌላው ከተረጋገጠና ወለምታ ብቻ ከሆነ ማከሙ በጣም አስቸጋሪ ላይሆን ይችላል የመጀመሪያው ህክምና እረፍት ነው ወደ አንድ ሳምንት አካባቢ ያርፋል እግሩን ከፍ አድርጎ ሰቅሎ ወይንም ሰቅላ ትቆያለች ያበጠውን ቦታ በበረዶ መያዝ እና ኢላስቲክ ባንዴጅ እነሱን ማድረግ እነዚህ ነገሮች ከተደረጉ ከአንድ ሳምንት ከሁለት ሳምንት በኋላ የተጎዳው ጅማት በራሱ ቦታ እየገጠመ ይድናልና ብዙ ጊዜ ያለ ኦፕሬሽን በራሱ መዳን የሚችል ነው በዚህ መሃል ግን ካሸነው ወይንም ደግሞ ባልሆነ ነገር ጥፍንግ አድርገን ካሰርነው ምን ሊፈጠር ይችላል ያ ቦታ የደም ዝውውሩ ሊቋረጥ ይችላል ከዛም የባሰ ጉዳት ሊደርስ ይችላል ማለት ነው ስብራት ካለው ህክምናው ይለወጣል አንዳንድ ጊዜ ያለ ኦፕሬሽን አንዳንድ ጊዜ ደግሞ በኦፕሬሽን ይታከማል ቦታውን ያልሳተ እና ቁርጭምጭሚት ጋር ካሉ አጥንቶች ውስጥ የአንዱ ብቻ ስብራት ከሆነ ያለ ኦፕሬሽን በጀሶ ባለበት ቦታ በመያዝ ለ6 ሳምንት በዛው በማከም ይድናል ቦታውን የሳተ ወይንም ደግሞ ከአንድ በላይ የቁርጭምጭሚቶች ስብራት ካለ በኦፕሬሽን መታከም ግዴታ ነው ሶ ያን ጊዜ ጠንከር ያለ ፊክሴሽን ይፈልጋል ይሄ ማለት በብረት ተያይዞ ባለበት እንዲድን ማድረግ ያስፈልጋል ይሄ ነገር ምንድነው ጉዳቱ ያለ በደና ህክምና ካልታከመ ዘላቂ የሆነ የቁርጭምጭሚት ህመም ይኖራል አንደኛ ሁለተኛ ቁርጭምጭሚት በተጣመመ ሁኔታ መዳን ይኖራል በተጣመመ ሁኔታ ከዳነ ጠቅላላ አረማመዳችን የተዛባ ነው የሚሆነው በትክክል መራመድ አንችልም ከዛ ውጪ ደግሞ ስር የሰደደ ለረጅም ጊዜ የሚቆይ ህመም ሊከሰት ይችላል ብዙ ጊዜ በህክምና ቦታ ምን አይነት ሰዎች ይመጣሉ ወለም ብሏቸው ግን ህክምና ቦታ ላይ ሳይታዩ ረጅም ጊዜ ቆይተው ይመጣሉ ለምሳሌ ሳምንት 2 ሳምንት 3 ሳምንት አልፏቸው እያነከሱ ይመጣሉና አንዳንዶቹ የከፋ ጉዳት የለባቸው ግን በአግባቡ ስላልታከሙ በሰዓቱ ስላልታከሙ ተባብሶ ይመጣል አንዳንዴ ደግሞ ስብራትም ሁሉ ሊያጋጥማቸው ይችላል የቁርጭምጭሚት ወለምታ ከሚያጋጥሙባቸው ምክንያቶች አንዱ ቁርጭምጭሚት አካባቢ ያሉ ጡንቻዎች ጠንካራ ለመሆን እና ቁርጭምጭሚት አካባቢ ያሉ ጡንቻዎች ጠንካራ ከሆኑ ከዛ በኋላ ምንም አይነት እንቅስቃሴን መቋቋም ይችላሉ ግን አሁን ለምሳሌ የሆነው ጡንቻ እዛ አካባቢ ካሉት ውስጥ ደካማ ከሆነ በቀላሉ ይሰጣል ማለት ነው ስለዚህ ይስታል እና ለተደጋጋሚ የቁርጭምጭሚት ወለምታ ተጋላጭ ይሆናል እንደ አይነት ሰው እና ኢቭን አንድ ታክሞ ከዳነ በኋላ ያ ሰው የቁርጭምጭሚት አካባቢ ያሉ ጡንቻዎችን ማጠንከሪያ እንቅስቃሴዎች ያስፈልጉታል ለሱ አይነት ፊዚዮቴራፒዎችን እየሰራ በደንብ መጠንከር ይገባዋል ብዙ ጊዜ የተለመደው ነገር ምንድነው ሰው አደጋ እንደደረሰበት ወይንም ደግሞ እግሩን ወለም እንዳለው ወይም እንደ አይነት ሁኔታ በደረሰበት ጊዜ ወደ ጤና ጣቢያዎች ወይንም ወደ ህክምና ቦታዎች ከመሄድ ይልቅ ወደ ልምድ የሌላቸው ወይንም ደግሞ ፈቃድ የሌላቸው ሰፈር ውስጥ ወዳሉ ወጌሻዎችና የመሳሰሉት ነው የሚሄደው ከዛ በኋላ የሚመጣው ወይ ህመሙ ሲባባስበት ወይ ማለሻል ሲለው ነው ብዙ ጊዜ ከቆየ ግን ስብራቱ ቦታውን ሊስት ይችላል የጅማት ጉዳት ካለውና ጅማቶቹ ተበጥሰው ከሆነ ደግሞ እነሱ የመዳን ሁኔታቸው በጣም ሊዘገይ ይችላል ወይንም ከነጭራሹም ላይድኑ ይችላሉ ስለዚህ ወዲያውኑ ወደ ህክምና ቦታ ሄደው የህመማቸው የደረጃ ታይቶ
በዛ መሰረት ትክክለኛውን ህክምና ሊያገኙ ይገባል ማለት ነው።